ሰላም የተወደዳችሁ እንዴት አላችሁ? የጌታ ጸጋና ሰላም ይብዛላችሁ። እንግዲህ ዛሬ ይችን ቪዲዮ ዝም ብዬ እንደ ሀሳብ ላቀርብ ፈለኩኝ። ሁልጊዜ የሚገርመኝ ነገር የጌታ የኢየሱስ ክርስቶስ ስቅለት፣ ሞት፣ የደም ማፍሰሱ፣ የመገረፉ ጉዳይ ሁልጊዜ ይደንቀኛል። እስከ ዛሬ ድረስ የክርስቶስ ኢየሱስ ደም ትኩስ መሆኑ፣ ማንም ሰው የኢየሱስ ክርስቶስን ደም በተምሳሌት ባየ ቁጥር በስነ ስርዓት መቆም፣ ማየት፣ ስለ ክርስቶስ ኢየሱስ መስማት የማይችል መሆኑን አይቻለሁና ይህ የትንሣኤ በዓል ላይ የነበረ ፕሮግራማችን ነው። በዚህ ፕሮግራማችን ላይ ጌታ ኢየሱስ ክርስቶስ ምሳሌ፣ ጌታ ኢየሱስ ክርስቶስ የከፈለውን ዋጋ በምሳሌ ያስቀመጥንበት ፕሮግራም ነው። በዚህ ምሳሌ ላይ አንዳንድ ነገሮችን ተጠቅመናል። የዛን ጊዜ የነበረውን ነገር ባይወክልም፣ ነገር ግን ምናልባት ሰዎች ከልባቸው ላይ የጠፋውን የክርስቶስ ኢየሱስን ደም፣ ስቅለት፣ ሞት ቢያስታውስ ብለን ያዘጋጀነው ፕሮግራም ነው። በዚህ ፕሮግራም ውስጥ አንዳንድ ሰዎች ወደ ጉባኤ እንዲገቡና ጌታ ኢየሱስ ክርስቶስ የከፈለባቸውን ዋጋዎች፣ የሚስማሩን፣ የመስቀሉን፣ የጅራፉን፣ ቀሚሱ በደም መነከሩን፣ በጦር መወጋቱን፣ ሆምጣጤ የጠጣበትን ችፍንግ ያንን በምሳሌ በመሬት ላይ አስቀምጠን ሰዎች ስለ አንተ እንደዚህ ሆነውልሃል ብለን ስንናገር አንዳንድ ሰዎች በትክክል ያንን ነገር ማየት ያልቻሉበትን ነገር አይቻልም። ያ ማለት የኢየሱስ ክርስቶስ ፍቅር አሁንም በውስጣችን እንዳለ ያሳያል። ብዙ ጊዜ በተለያየ ምድራዊ ነገር እንደታሰርንና በምድራዊ ነገሮች እንደተወሰድን ተደርጎ ይታሰባል። ምንም እንኳን በምድራዊ ነገርና በፍጥረታዊ ነገር ብንተሳሰርና ብንወሰድም ስለ ክርስቶስ ኢየሱስ ደም፣ ስለ ክርስቶስ ኢየሱስ መስቀል ከተነሳ በፍጹም መቆም የማንችል ሰዎች መሆናችንን እኔ አይቻለሁ። በዚህ ቪዲዮ ላይ እንደምትመለከቱት አንዳንድ ወገኖች መራመድ እስከማይችሉ ድረስ፣ በሰው እስከሚደገፉ ድረስ ያንን የክርስቶስ ኢየሱስን ሞት ሲያስቡ፣ የተከፈለላቸውን ዋጋ ሲያስቡ፣ እዚህ አካባቢ ደግሞ በእህቶቻችን የሚነበብ አሊያም ደግሞ በመጽሐፍ ቅዱስ ላይ ኢሳይያስ 53 ላይ ያለው ቃል እየተነበበ ባለበት ሰዓት ሰዎች በተለየ መንገድ ነበረ የሚያስተውሉት። ስለ ሕመማችን ታመመ፣ ስለ ደዌያችን ደቀቀ የሚለውን ቃል ከዚህ በፊት አስተውሎት ከማያውቁት በላይ ሌላ መረዳት ውስጥ ገብተው ነበርና ራሳቸውን እስከማያውቁ ድረስ፣ የሞተላቸውን በትክክል እስከሚያስቡ ድረስ ኢየሱስ በመስቀል ላይ ያከፈለውን ዋጋ በተለያየ ነገር መሸፈናችን ንስሐ እስከምንገባ ድረስ ያሳየን ፕሮግራም ነው። ይህንን ቃል በሚነበብበት ሰዓት አንዳንዶች መራመድ ያቅታቸው ነበር እና እዚህ ቦታ ላይ ምሳሌውን ስናስቀምጥ በምሬት ነበር። ጳውሎስ አንድ ጊዜ ታስታውሱ እንደሆነ ማን ነው የክርስቶስ ኢየሱስን ምስል ከውስጣችሁ ያጠፋባችሁ? ምን አይነት አዚምና ድንዛዜ በውስጣችሁ ቢገባ ነው እያለ ይነግራቸው ነበር። በዛ ውስጥ የኢየሱስ ክርስቶስን ምስል ከውስጣችን ያወጡ እጅግ በጣም ብዙ ነገሮች እንዳሉ ይታወቃል። በተለይ በዚህ ሰዓት በፕሮቴስታንቱ ዓለም መገለጥ፣ ትንቢት፣ ስም መጠራት፣ መባረክ፣ ዝና፣ ክብር፣ ብር እንደነዚህ አይነት ነገሮች እያስገረሙ ነው። ከልባችን የኢየሱስ ክርስቶስን ምስል ጥርግ አድርገው አውጥተው ከምድር ጋር እንድንጣበቅ፣ እንድንተሳሰር፣ እንድንሰፋ አድርገውናል።
ይህንን የኢየሱስ ክርስቶስን ደም እንድንረሳ የዘላለም ሕይወት እንዳለን እንድናስታውስ ሳይሆን በምድር ላይ ባለጸጎች ብቻ ሆነን እንደምንኖር የሚነግሩን ብዙ ትርክቶች አሉ። እንግዲህ ዛሬ ምናልባት ቀኑ ቢያልፍም ይህንን የተቀረጸ ቪዲዮ ለእናንተ ሳቀርብላችሁ ከክርስቶስ ኢየሱስ ደም በላይ የኃጢአት ስርየት የለም። ኃጢአትን ሊሰርዝልን የሚችል የኢየሱስ ደም ብቻ ነው። የኢየሱስ ደም ብቻ። ሁላችንም በመቆም እስከማንችል ድረስ የኢየሱስን ደም ስንሰማ፣ ስለ ክርስቶስ ኢየሱስ ደም ስናዳምጥ ለካ የኃጢአታችን ስርየት የተገኘው በክርስቶስ ኢየሱስ ደም ነው። የዘላለም ሕይወትን ያገኘነው ነፍሱን ስለሰጠን። በምድር ላይ በመውረድ በመዋረድ ያደረጋቸውን እነዛን መልካም ነገሮች ዛሬ እንደ ቀላል በየቤተ ክርስቲያኑ ተረስተው መድረኮቻችን ሌላ ነገር እያወሩ ይገኛሉ። ስለዚህ ወገኖች ዛሬም ነገም የኢየሱስ ደም ትኩስ እንደሆነ እንዳትረሱ። ከኃጢአት ሁሉ ያድናል። ሰው ሁሉ ንስሐ ይግባ፣ የእግዚአብሔር መንግሥት ትቀርባለች። እወዳችኋለሁ።